ብሩኬ ለሙሽዬ የሰራው ቤት ነውና የኩል ያስከዱ እዚህ ቤት እየገቡ እዛ ቤት እየሄዱ ምናምን ነበር። በአንድ ሁለት ቤት ነበር ወንድሜ እያሰራ የነበረውና ቢግ ሪስፔክት። እኔ አላቅም፣ እኔ ቃል የለኝም ፋሚሊ፣ የምሬን ነው። እኔ ቃል የለኝም። ምን አይነት እድለኝነት ነው! የምሬን ነው። ምን አይነት እድለኝነት ነው ፋሚሊ? እስኪ ንገሩኝ እስኪ። የምሬን እኮ ነው። ምን አይነት እድለኛ ብትሆኑ ነው እንደዚህ? አረ በስመ አብ! በዚህ እድሜው እናቱን አስደስቶ ፍቅረኛውን አስደስቶ ራሱንም ደግሞ አስደስቶ፣ የምሬን ነው የምነግራችሁ። ኢማጂን ከምንም በላይ ለእናቱ፣ የምሬን ነው የምነግራችሁ፣ ከምንም በላይ እናቱን አስደስቷል። አሁን በዚህ ሰዓት እርግጠኛ ነኝ የምነግራችሁ። ከዚህ በላይ ምን የሚያስደስት ነገር አለ? ለእናታችሁ ስንት ለለፋችላችሁ፣ ዋጋ ለከፈለችላችሁ አላቅም ብቻ ያልሆነ ሁና ተጎሳቅሏ ላሳደጋችሁ እናታችሁ እንደዚህ ማድረግ እኮ መታደል እኮ ነው። የምሬን እኮ ነው። በጣም መታደል ነው ፋሚሊ። አላቅም ብቻ በጣም መታደል ነው። እኔ ብሩኬ ቃል የለኝም፣ ምን ማለት እንዳለብኝ ቃል የለኝም። የምሬን ነው፣ ቃል የለኝም። ትለያለህ፣ የምሬን ነው፣ ትለያለህ ብሩኬ፣ ትለያለህ የምንለው እኛ በምክንያት ነው። የምሬን ነው፣ በምክንያት ነው። ለሴት ልጅ ያለውን ክብር አሳይቶናል። ለእናቱ ያለውን ክብር አሳይቶናል። ለሃይሚም ያለውን ክብር አሳይቶናል። የምሬን ነው የምነግራችሁ ፋሚሊ። የፈለገ ነገር ልትሉ ትችላላችሁ። ብሩኬ ግን አላቅም፣ እንደ ስሙ ብሩክ ነው። እንደ ስሙ በቃ መልካም ሐሳቢ፣ መጥፎ አስተሳሰብ አእምሮ ውስጥ የማይገባ አይነት ሰው ሆኖ አግኝቼዋለሁ ብሩኬ። እና በጣም ትለያለህ፣ በጣም ትለያለህ። በአንድ ጊዜ ሁለት ቤት መስራት ቀላል አይደለም ፋሚሊ። የምሬን ነው፣ ቀላል አይደለም። በጣም ከባድ ነው። ለአንድ እንኳን ፍዳችሁን ነው የምትበሉት፣ ወገባችሁ ነው የሚቆረጠው። ይህ የወገብ መቆረጥ ነገር ቤተሰሪ እኮ ነው የሚታወቀው አሉ። የምሬን ነው። እና በጣም ከባድ ነገር ነውና እንኳን ደስ አለህ። ሌላ እኔ ምንም ልል አልችልም። እንኳን ደስ ሁሉም ነገር ሙድ አለው በቃ አይደለ። እና የመጣሁበት ምክንያት ይሄ ነው። ከእዩም ጋር የተገናኘሁበት ምክንያት ይህንን ለማሰራት ለማየት ቼክ ለማድረግ በመጣሁበት ሰዓት ነው። እንግዲህ እንደምታዩት ነው ሁሉም ነገር በቃ ከዚህ በላይ ምንም ሲጀመር ማብራራት አይጠበቅብህም ብሩኬ፣ ማስረዳት ራሱ አይጠበቅብህም። ለኛ የምሬን ያደረከው ነገር በሙሉ በቃ ያረጋግጣል፣ እውነታን ያረጋግጣል። የምሬን ያረጋግጣል። ስንት ጭንቀት ያለበት ቤትን የሚያክል ነገር እየሰራ ስንትና ስንት ጭንቀት ባለበት ሁኔታ ላይ ከዛች ልጅ ጋር ተገናኝቶ ምንም የሚያደርግበት ነገር ያለ አይመስለኝም። የምሬን ነው የምነግራችሁና ብሩኬ ትለያለህ። ፕሊዝ ፋሚሊ እሙሽዬን እንኳን ደስ አለሽ፣ ብሩኬን ደግሞ እንኳን ደስ አለ እያላችሁ እባካችሁ ኮሜንቱን አጥለቅልቁት ፋሚሊ። የምሬን ነው አጥለቅልቁልኝ። በቃ ብሩክና ሀይሚ ደግሞ የበፊቱን ፍቅራቸውን ይመልስላችኋል ፈጣሪ የምትሉ ሰዎች ላይክ እያደረጋችሁ እንድታጥለቀልቁት ነው የምፈልገው። በቃ ፋሚሊ የምሬን ነው፣ በጣም ነው ደስ ያለኝ። ደግነቷ ብዙ በስመ አብ ወላጅናት እኮ እኔ አላቅም። የምሬን ነው። ከዚህ በላይ ምን አይነት የሚያስደስት ነገር ሊኖር ይችላል? ለእናታችሁ እንደዚህ የሚፈልጉት እኔ አላቅም። ብቻ እኔ ሰውነቴን ራሱ እየወረረኝ ነው። የምሬን ነው የምነግራችሁ። እና ከዚህ በላይ ምን የሚያስደስት ነገር አለ? እናታችሁን ቤተሰባችሁን ቤት ሰርቶ ልጅ እያለን እርግጠኛ ነኝ ቤት እሰራልሻለሁ ለአባታችሁ ምናምን ብላችሁ ታውቃላችሁና ያንን ቃል እውነት አድርጋችሁት የምርን ቤት ሰርታችሁ ለቤተሰቦቻችሁ የሰጣችሁ ስንቶቻችሁ ናችሁ? የምሬን ነውና በጣም በቃ ኢሞሽናል የሚያደርግ ነገር ነውና በጣም ደስ ይላል። ደግሞ ይሄ ከዚህ በላይ ምንም የሚያስደስተው ነገር ያለ አይመስለኝም ብሩኬ። የምሬን ነው የምነግራችሁ። ማንም ሰው በዚህን ሰዓት በቃ ይሄን ነገር ቢያደርግ ደስ ይለዋል። ግን እንግዲህ አንዳንድ ጊዜ ህይወት ላያስደርጋችሁ ይችላልና ብሩኬ ብቻ እንኳን ደስ አለህ። ሙሽዬም እንኳን ደስ አለሽ በልጅሽ እንደዚህ ሰርፕራይዝ በመደረግሽ እኔ ራስ ደስ ብሎኛል። የምሬን ነው። ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ፣ አረቄ እስከ መሸጥ ደርሰሻል። ሰማም ከዚህ እኔ አላቅም። እኔ ለምንድን ነው እንደዚህ ሆኖ በጣም ሰውነቴን እየወረረኝ ነው። የምሬን ነው። በቃ የሆነ ኢማጂን ጠላ እስከ መሸጥ አረቂ እስከ መሸጥ ምናምን ደርሰሻል። እኛን ለማሳደግ እያሉ ገባችሁ አይደል? ይህንን ቃል ለማለት ያብቃችሁ። እናንተም የምሬን ነው እንደዚህ ሆነሻል እናቴ ምናምን ለማለት ያብቃችሁና ሌላ ከዚህ በላይ ምርቀናል። የምሬን እኮ ነው ፋሚሊ። እንደዚህ ብላችሁ የሆነ ነገር የምታደርጉበት ጊዜ ያምጣላችሁ። የምሬን ነው ያመጣላችኋል። ደሞና
በጣም ደስ ብሎኛል ብሩኬ። ይህ ትልቅነት ነው፣ የምሬ ነው፣ ትልቅነት ነው። አንዳንድ ሰው እንደ ውርደት ሊቆጥር ይችላል ጠላ መሸጥንና አረቂ መሸጥን፣ የምሬን ነው። እና እናቶች ግን ከዚህም የበለጠ በጣም ብዙ ነገር ውስጥ ገብተው ነው የሚያሳድጉን እና በጣም እኔ አላቅም ብቻ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። እኔ ያደረኩ ለቤተሰብ ያክል ነው የተሰማኝ ብሩኬ ስላደረገው ብቻና ደስ ብሎኛል። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። ቀን ሙሉ ስንጠብቀው የነበረው ቪዲዮ ነው ዛሬ ፖስት የተደረገው። እሱን አብረን እንመለከታለን። ብሩኬና ሃይሚ አይለያዩም። ብሩኬና ሃይሚ በጭራሽ ሊለያዩ አይችልም። ብሩኬ የሃይሚ ሃይሚም ደግሞ ይሄ ብሩኬ ብቻና ብቻ ናቸው የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳባችሁን ንገሯቸው፣ ጻፉላቸው። ቀጥታ ወደ ቪዲዮ እናልፋለን። ይሄ የምታዩት ቤት የማን ይመስላችሁ? ማስደመሙን ቀጥሏል ብሩኬ። ቆይ እስኪ ቆይ ፋሚሊ ቆይ ዛሬ ቀን ሙሉ ስጠብቀው የነበረው ቪዲዮ ነው። ቀኑን ሙሉ ስጠብቀው የነበረ ቪዲዮ ነው ፋሚሊ። እናንተም እርግጠኛ ነኝ እንደኔ የጠበቃችሁት ብሩኬ በጉጉት ስጠብቁት እንደነበረ እርግጠኛ ነኝ። እኔ እንደናንተ ጓጉቼ ስጠብቀው ስለነበረ፣ ምክንያቱም አስረግጦ ነው ሲናገር የነበረው። ያላንዳች ነገር እንደዛ ሊናገር አይችልም ብሩኬ። እሱን ደግሞ ታውቃላችሁ። ሰው ዛሬ ምን ይዞልን የመጣው ዲኮር ይታየኛል። ምንድነው ብሩኬ ምንድነው? እሺ ንገረን። ከመሽለው ከትላንት ወዲያ ምናምን ለቀመሚ ሰርፕራይዝ አድርገን ነበር። እሺ ዛሬ ደግሞ ይሄ ቤት ለእናቴ የሰራሁት ቤት ነው። እንዲህ ይቻላል? ቆይ እንደዚህ ይቻላል? ቆይ የምሬን እኮ እኔ አሁን ብሩኬ አልገባችሁም። ካሜራዬ በላይ ነው የሆነው። ለምን ካላችሁ ኢማጂን በአንድ ጊዜ ሁለት ቤት እንዲህ አከታተለው እኮ ፋሚሊ እንዴ! ኧረ ብሩኬ ለብሩኬ የምሬን ነው ለብሩኬ ጭራሽ ደግሞ ለእናትህ ለምትወዳት እናትህ ለወለደች ስንት መስዋዕትነት ለከፈለችለት እናቱ ኢማጂን። እኔ አላቅም፣ የምሬን ነው። በጣም በቃ ይሄ እውነትም ዛሬ ልዩ ቀን ነው። የምሬን ነው። እውነትም ዛሬ ለብሩኬ ልዩ ቀን ነው ፋሚሊ። ለሙሽዬ የሰራሁት ቤት ነውና የእኩል እያስኬዱ እዚህ ቤት እየገቡ እዛ ቤት እየሄዱ ምናምን ነበር። በአንድ ሁለት ቤት ነበር ወንድሜ እያሰራ የነበረውና ቢግ ሪስፔክት። እኔ አላቅም፣ እኔ ቃል የለኝም ፋሚሊ። የምሬን ነው። እኔ ቃል የለኝም። ምን አይነት እድለኝነት ነው! የምሬን ነው። ምን አይነት እድለኝነት ነው ፋሚሊ? እስኪ ንገሩኝ እስኪ። የምሬን እኮ ነው። ምን አይነት እድለኛ ብትሆኑ ነው እንደዚህ? ኧረ በስመ አብ! በዚህ እድሜው እናቱን አስደስቶ ፍቅረኛውን አስደስቶ ራሱንም ደግሞ አስደስቶ፣ የምሬን ነው የምነግራችሁ። ኢማጂን ከምንም በላይ ለእናቱ፣ የምሬን ነው የምነግራችሁ፣ ከምንም በላይ እናቱን አስደስቷል። አሁን በዚህ ሰዓት እርግጠኛ ነኝ የምነግራችሁ። ከዚህ በላይ ምን የሚያስደስት ነገር አለ? ለእናታችሁ ስንት ለለፋችላችሁ፣ ዋጋ ለከፈለችላችሁ አላቅም ብቻ ያልሆነ ሁና ተጎሳቅሏ ላሳደጋችሁ እናታችሁ እንደዚህ ማድረግ እኮ መታደል እኮ ነው። የምሬን እኮ ነው። በጣም መታደል ነው ፋሚሊ። አላቅም ብቻ በጣም መታደል ነው። እኔ ብሩኬ ቃል የለኝም፣ ምን ማለት እንዳለብኝ ቃል የለኝም። የምሬን ነው። ቃል የለኝም። ትለያለህ። የምሬን ነው። ትለያለህ ብሩኬ፣ ትለያለህ የምንለው እኛ በምክንያት ነው። የምሬን ነው። በምክንያት ነው። ለሴት ልጅ ያለውን ክብር አሳይቶናል። ለእናቱ ያለውን ክብር አሳይቶናል። ለሃይሚም ያለውን ክብር አሳይቶናል። የምሬን ነው የምነግራችሁ ፋሚሊ። የፈለገ ነገር ልትሉ ትችላላችሁ። ብሩኬ ግን አላቅም፣ እንደ ስሙ ብሩክ ነው። እንደ ስሙ በቃ መልካም ሐሳቢ፣ መጥፎ አስተሳሰብ አእምሮ ውስጥ የማይገባ አይነት ሰው ሆኖ አግኝቼዋለሁ ብሩኬ። እና በጣም ትለያለህ። በአንድ ጊዜ ሁለት ቤት መስራት ቀላል አይደለም ፋሚሊ። የምሬን ነው። ቀላል አይደለም። በጣም ከባድ ነው። ለአንድ እንኳን ፍዳችሁን ነው የምትበሉት። ወገባችሁን ነው የሚቆረጠው። ይህ የወገብ መቆረጥ ነገር ቤት ሰሪ እኮ ነው የሚታወቀው አሉ። የምሬን ነው። እና በጣም ከባድ ነገር ነውና እንኳን ደስ አለህ። ሌላ እኔ ምንም ልል አልችልም። እንኳን ደስ ገና ትንሽ እንትኖች ይቀራሉ። መስታወት ብቻ ነው የሚቀረን ኦሬዲ። እኔ አላቅም ብሩኬ ግን እንዴት ነው? እኔ ይገርመኛል። አንዳንድ ጊዜ በጣም ነው የምገርምበት በብሩኬ። ለምን ካላችሁኝ ከእድሜው በላይ ነው እያሰበ ያለው። ገብቷችኋል አይደል? ከእድሜው በላይ በቃ ይሄ ትልቅ ሰው እንኳን የማያስበው ነገር ነው እያሰበ ያለው በዚህ ሰዓት እና በጣም ገርሞኛል። የምሬን ነው። በጣም ተገርም ያለው ከስንት አንድ ነው እንደዚህ ለእናቱ
እንደዚህ የሚያደርግ ሰው የምሬን ነው ከስንት አንድ ነው። በቃ አልገባችሁም? ከስንት አንድ ነው። ያውም ይሃም ሰው ደግሞ አንዱም ደግሞ እድለኛ ከሆነ ነው ፋሚሊ። የምሬን ነው እድለኛ ከሆነ ጭምር ነው የተባረከ በፈጣሪ የተባረከ ሰው ከሆነም ጭምር ነው ይህን ነገር የሚያደርገውና በጣም ይለያል። የምሬን ነው ብሩኬ ይለያል። እኔ ሌላ ምንም ልልህ አልችልም። ፈጣሪ በቃ ያንተን ነገር ለኔ በኔ ላይ ሀፕን ቢያደርግ አንተ ህይወት ላይ የመጣው ነገር በሙሉ ወደ እኔም ቢመጣ በጣም ደስ ይለኛል። የምሬን ነው ፈጣሪ ብሎ እኔም ደግሞ እንደዚህ ለማድረግ ያብቀኝ። የምሬን ነው የምነግራችሁ። በጣም ነው የቀናሁት። አልገባችሁም? በጣም ነው የቀናሁት። ሰው ወዳለው ደግነቷ ብዙ በስመ አብ ወላጅናት እኮ እኔ አላቅም። የምሬን ነው። ከዚህ በላይ ምን አይነት የሚያስደስት ነገር ሊኖር ይችላል? ለእናታችሁ እንደዚህ የሚፈልጉት እኔ አላቅም። ብቻ እኔ ሰውነቴን ራሱ እየወረረኝ ነው። የምሬን ነው የምነግራችሁ። እና ከዚህ በላይ ምን የሚያስደስት ነገር አለ? እናታችሁን ቤተሰባችሁን ቤት ሰርቶ ልጅ እያለን እርግጠኛ ነኝ ቤት እሰራልሻለሁ ለአባታችሁን ብላችሁ ታውቃላችሁና ያንን ቃል እውነት አድርጋችሁት የምርን ቤት ሰርታችሁ ለቤተሰቦቻችሁ የሰጣችሁ ስንቶቻችሁ ናችሁ? የምሬን ነውና በጣም በቃ ኢሞሽናል የሚያደርግ ነገር ነውና በጣም ደስ ይላል። ደግሞ ይሄ ከዚህ በላይ ምንም የሚያስደስተው ነገር ያለ አይመስለኝም ብሩኬ። የምሬን ነው የምነግራችሁ። ማንም ሰው በዚህን ሰዓት በቃ ይሄን ነገር ቢያደርግ ደስ ይለዋል። ግን እንግዲህ አንዳንድ ጊዜ ህይወት ላያስደርጋችሁ ይችላልና ብሩኬ ብቻ እንኳን ደስ አለህ፣ ሙሽዬም እንኳን ደስ አለሽ በልጅሽ እንደዚህ ሰርፕራይዝ በመደረግሽ። እኔ ራስ ደስ ብሎኛል። የምሬን ነው። ዛሬ ቤት ወይ ዘጠኝ ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማየ ድካም። በጣም ደስ የሚል የምር ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ አረቄ እስከ መሸጥ ደርሰሻል። ሰማም ከዚህ እኔ አላቅም። እኔ ለምንድን ነው እንደዚህ ሆኖ በጣም ሰውነቴን እየወረረኝ ነው። የምሬን ነው። በቃ የሆነ ኢማጂን ጠላ እስከ መሸጥ አረቄ እስከ መሸጥ ምናምን ደርሰሻል እኛን ለማሳደግ እያልገባችሁ አይደል? ይህንን ቃል ለማለት ያብቃችሁ። እናንተም የምሬን ነው እንደዚህ ሆነሻል እናቴ ምናምን ለማለት ያብቃችሁና ሌላ ከዚህ በላይ ምርቀናል። ምሬን እኮ ነው ፋሚሊ። እንደዚህ ብላችሁ የሆነ ነገር የምታደርጉበት ጊዜ ያምጣላችሁ። የምሬን ነው ያመጣላችኋል ደሞና በጣም ደስ ብሎኛል ብሩኬ። ይህ ትልቅነት ነው። የምሬን ነው ትልቅነት ነው። አንዳንድ ሰው እንደ ውርደት ሊቆጥሩ ይችላል ጠላ መሸጥንና አረቄ መሸጥን። የምሬን ነው። እና እናቶች ግን ከዚህም የበለጠ በጣም ብዙ ነገር ውስጥ ገብተው ነው የሚያሳድጉንና በጣም እኔ አላቅም። ብቻ በጣም ደስ ብሎኛል። እኔ ያደረኩ ለቤተሰብ ያክል ነው የተሰማኝ ብሩኬ ስላደረገው ብቻና ደስ ብሎኛል። እንግዲህ ያው ሙሽም እናታችንም ወስናለች አረለ ለአርቴ ሰጠው ራሱን ስፒች ተዳለች ይችላል። እናት ሁል ጊዜ ማለት ነው ጎደሎ እንታያለች። የምሬን ነው። እሷ የፈለገ ነገር ሊሆን ይችላል። ገባችሁ አይደለ? እሷ የፈለገ ነገር ቢጎድላት ጎደለኛ አትልም። ገባችሁ አይደለ? ስለዚህ አሁን ልጇ ላይ ነው ያየችው ያንን ነገር። ስለዚህ ለምን ለአፍቴ እንደዚህ አይሆንም? በቃ ትዳር እስከሚይዝ ደህና ነገር እሱም እስከሚሰራ ቤት ምናምን ይሄ ቤት ለሱ ይገባዋል ይሁንና ለሱ ምናምን ነገር እያለች ነው። አያችሁ አይደል? ምን ጊዜም እናት እንደዚህ ነው። በቃ የምሬን የጎደላችሁን ነገር በደንብ የምታየው እናት ነችና በጣም በቃ አላቅም። ብቻ በጣም ደስ ብሎኛል። እንኳን ደስ አለህ። በቅንነትህም ጭምር ነው ይሄ ሁሉ ነገር የመጣው። ይሄ ሁሉ ነገር የተደረገው ሀፍቴም ለፍተሃል፣ ደክመሃል፣ ይገባሃል። የምሬን በጣም ደስ ይላል። የምሬን ነው ደስ ይላል። ነገ ከነገ ወዲያ ደግሞ ታያላችሁ አዲስ ነገር ብሩኬ ጋር ሃይሚ ጋር ደግሞ ሌላ አዲስ ሚራክል የሆነ ነገር እንደሚፈጠር እርግጠኛ ነኝ። እንደዚህ በቃ እንደሚያስደምመን እርግጠኛ ነኝ። አሁን ብሩኬ እያስደነገጣት ነው ሃይሚን ወንድ ልጅ ከቆረጠ ምናምን ነገር ሲላት ነበር፣ ሰምታችኋል። እንደዛ ያለበት ምክንያት ትንሽዬም ቢሆን በቃ የተወሰነ እንትን መባል አለባት ምናምን ነገር ብሎ አስቦ ነው እንጂ እርግጠኛ ነኝ በሃይሚ በጭራሽ ሊጨክን አይችልም። ሃይሚን ጨክኖ ሊተዋት አይችልም። ሃይሚም ደግሞ ብሩኬን ጨክና ልትተዋት አትችልም። እና
አሁን ሀፍቴም ሲናገር ከሰማችሁት እዛኛው 4 ልጅ እዚህኛው 4 ልጅ እንዴት ነው እያለ ነው። አያችሁ አይደለ? ይሄ የሚያመለክተው ብሩኬና ሀይሚ እንደማይለያዩ ነው። ገባችሁ አይደለ? ከጀርባ ናቸው። ገባችሁ አይደለ? የሙሽዬ ቤትና ለሀይሚ የሰጣት ቤት ጀርባና ጀርባ ነው። ስለዚህ እየተናገረ ያለው ይሄንን ነው። ገባችሁ? ብሩክና ሀይሚ አንድ ላይ እንደሚሆኑ ሀፍቴም መጀመሪያም ጀምሮ ያውቃል። ስለዚህ ምንም የሚፈጠር ነገር እንደሌለ ነግራችኋለሁ። ብሩኬም ሀይሚም ይመቻችሁ። ሙሽዬም እንኳን ደስ አለሽ። ብሩኬም ያሰብኩ እንኳን ተሳካ። ፋሚሊው በሙሉ እንኳን ደስ አላችሁ። ቤተሰቦችም ደግሞ እየገባችሁ ነገሯቸው። በዚህ በተረፈ ነገሯቸው። በቃ ከዚህም በላይ ያሳየኛል። ምንም ልንል አንችልም። ተመርቀሃል። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን እመኝላችኋለሁ። እናንተም ደግሞ እንደ ብሩኬ ቤተሰባችሁን ለማስደሰት ያብቃችሁ ማለት እፈልጋለሁ። እኔንም እንደዛው ብቻ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስካገኛችሁ ባይ